የግል መብታቸውን የሚያስከብሩት ከመኪና ጋር ነው። በቀይታ ሹፌሮቹ እላሃቸው እና መኪና እንደዚህ ነው፣ ሰው እንደዚህ ነው ረጁ። ከዛ እንደዚህ ራሱ መኪናው እንደዚህ ገፋ ያደረጉት ምናምን ነው የሚሄዱት። አንደኛ በቃ ይሄ ነገር መቅረት አለበት ኢትዮጵያ ውስጥ። ማለት መኪና ነው፣ ሰው ነው። በሰው ቦታ ላይ እኮ ሹፌሮቹ እኮ አይጋፉሽም። እግረኞቹ ግን በጣም ነው የሚፈታተኗቸው ሹፌሮቹን ማለት ነው። ኑሮ እንዴት ነው የምትይኝ ማለት ነው? ኑሮ እንዴትም ሆነ እንደዛም ሆነ ወጣም ወረደም ኢትዮጵያ መሄድ ካለባችሁ ሂዱ። የማንንም ወሬ እንዳሰሙ። ወድ ነው ኢትዮጵያ እንዳትሄዱ አልልም። ኢትዮጵያ ውስጥ ሂዱ። ስትሄዱ ሴቶች ጡት ማስያዣ፣ ፓንት፣ ቀሚስ ለባሾች ቀሚስ ይዛችሁ ሂዱ። የሚያስፈልጋችሁ ልብስ ይዛችሁ ሂዱ፣ ውድ ስለሆነ። ከዛ በተረፈ ግን ኢትዮጵያ ውስጥ እናቴ ትሙት ነው የምላችሁ። እኛ ማንበላውን፣ እኛ ማንጠጣውን፣ እኛ ማንለብሰው ለብሰው ነው የሚኖሩት። እኔ መሲ መጥቼ ሂዱ ስላልኳችሁ አትሂዱ ስላልኳችሁ ይኸውልሽ መሲ፣ እኔ ብዙ ጊዜ የሚያናድደኝ ምን እንዳለ የሚያናድደኝ ነገር ነው ይሄ ነገር። ሰንበዲ ሄደ አይደል? ኢትዮጵያ ሄደ ራሱ ሪላክስ አደረገ፣ ህይወቱ ምኑን ኑር አይደለ? ሲመጣ ለሰንበዲ በጣም ህይወት ከባድ እንደሆነ ማስተላለፍ የለበትም። ለምን እንደምልሽ አዳምጪ። ለምን እንደምልሽ አላውቅም። የሆነች መዳም ቤት ያለች ሴት 10 ዓመት ማሳለፈች 9 ዓመት አሳለፈች። እሷም ይገባታል ሄዳ ለራሷ መሆን ያቀታታል እንዴ? ሺ ጊዜ ለምን ጣራ አይነካም ኑሮ? ምን አገባኝ እኔ ለራሴ መሆን ያቀተኛል እንዴ? ሄጄ ራሴ ሪላክስ አደርጋለሁ። ከይቅርታ ጋር አትምጡ። ቤተሰብ ብትጠይቁ አትምጡ ነው የምትባሉት። ጓደኛ ብትጠይቁ አትምጡ ነው የምትባሉት። ማንም ኑ ሚላችሁ አካል ስለሌለ ቁርጥ አድርገሽ ራስሽ ነው የሚሄደው። ተነስታችሁ ስትሄዱ ደግሞ ልንገራችሁ፣ እኔ ማልስማማበትን ነገር የአረብ ሀገር ልብስ ይዛችሁ አትምጡ። ሀቢብት እዛ አይገኝም። በደንብ አድርገሽ ልብስሽን፣ ጡት ማስያዣሽን፣ ፓንትሽን ትርፍ ግዝት አድርገሽ ሂጂ። ነገርኳችሁ። ኢትዮጵያ ውስጥ እናቴ ትሙት ነው የምላችሁ። ኑሮ ተወደደም አልተወደደም ከኛ በላይ ዘንጦ የሚኖረው ኢትዮጵያ ውስጥ ያለ ህዝብ ነው። እኔ እንሰደድ እያልኩ እኮ ነው። ትላንት ወዲያ ለምን ወደ ኢትዮጵያ እንሰደድም እያልኩ እኮ ነው። ድንገርሽ አንድ ቀሚስ ማለት ነው 15,000 ይባላል። የኔ እህት ምን ብትላጠሩ ነው 8 አያዋጣሽም ማለት 8 ምን አልኳት 8,000 አረብስ ጮክ ብዬ ነው ያልኳት። ከቤተ ክርስቲያን በስመ አብ በወልድ በመንፈስ ሙሉ ነው የጨረስኩት። አሃዱ አምላክ አሜን ብዬ ጨረስኩት። አልገዛም ብዬ ይሄ ከነማዚ ከኪያዛ አርሴማ በ107 የገዛውት ካንቺ የተላከ ድሪያ እሱም በነጠላይ ልብስ እና እኔ ሀቁን ነው የምናገረው። ማርያምን ምንም ይሄን እንትን የሚለ ድሪያዎቼ ለብሼ ምናምን የመጣሁት። ከዛ በተረፈ የእህቶቼን ቱታ እየለበስኩ ነበር ሲሄድ እኔ ለነሱ ምናምን ይዤ ነው የሄድኩት። አለቀ። ሀቁን ነው የምናገራቸው። በ107 የገዛዋትን ድሪያ እዛ አንዷ የረጁ ድሪያ እናንተ እዚህ 120 150 ስትባሉ እንትን የምትሉት እዛ ሲጀመር አታገኙትም። ብታገኙትም ደግሞ ሙክሙክ ያለውን ነው። እኔ አልሰማም። ከዛ በተረፈ ግን ኢትዮጵያ እንዳትመጡ ኑሮ ተወዷል ቢሏችሁ ሂዱ ማየት አለባችሁ ጋይስ። ሰሚራጁ እኔ ስደተኛ የምመስለው ሀቢብቲ እዛ ጋር ኢትዮጵያ ውስጥ የተሰደርኩት እኔ ነኝ የምመስለው። እህቶቼ አዘናነጣቸው፣ አርሴማ አዘናነጧ፣ የስልክ አያይዟ፣ የጥፍር ቀለም አቀባብ እኔን ጋጉንቸር ሆኖ ከጥፍሬ መወላቀር ከጥፍር ቀለሙ ከለር ማስጠላቱ ማርያምን ዝንጥ ብለው ማርያምን ነው የምላችሁ። በቃ ቆንጆ ስጋ ቤት ስትሄዱ ቀጭ ቦርሳችሁ ስልካችሁ ስሚ፣ የአረብ ሀገር ያለው ስልክ ያውቃል እንዴ? እኛ ጀዝባዎች እኮ ነን። እናቴ ትሙት አልትራ አይፎን ራጁ እኛ A06 A07 ብርቃችን እኮ ነው። ስሚ እኔ እኮ የዛሬ አመት ነው ምናምን አይፎን ሲይዝ እኮ አለሜን ነው የጨበጥኩት። ፈጣሪ እኔ ያው ባለፈው ጅንኑ የገዛልኝን አይፎን እዛ ሲሄድ በጣም የኑሮ ግሽፈት አለባት። አይፎን ነው አልትራ ነው። እናቴ ትሙት ያየሁትኝን ነው የምነግራችሁ። እኛ አንዘንጥም፣ እኛ ጀዝባዎች ነን። ወላሂ ዋይ ምንም ከሌላ ሰው ተጠብቁ። መሄድ ካለባችሁ ሂዱ፣ ፈታ በሉ፣ ዘና በሉ፣ ሪላክስ አድርጉ። ምን አባቱ ካላችሁ ዋይ ኖት እስቲ የምን
ያልታደልን እንደዚህ የሚባል የለም። እናንተ በእንትን በበርሜል ካርጎ አርጋችሁ የእናንተ የላካችሁት ልብስ ሞልወያ ሆነዋል። ኦልሬዲ ብፌ መጠራረጊያ ሆነዋል። ከኤርፖርት ደግሞ ወደ ኢትዮጵያ ሲሄድ ደሜ ፈልቶ ተንተክትኮ ታውቂያለሽ። በማያገባኝ ነገር ደሜ ሲፈላ ዘይት ይዛ ስትሄድ የሆነች ልጅ አግኝቻት ደብድቢያት ፈጣሪ ወይ ደሜ ፈልቶ ፀጉሯን ኤርፖርት ሆነብኝ። ያዛለሁ እንግዲህ እዛ ልደባደብ እመቤቴ ረጁ ዘይት አትሳቂ ረጁ ቅጥል አድርገውኛል። ሰው ዘይት ይዞ ሀገር ሄደ እመቤቴ ሽንኩርት አልያዘችም ባለ እመቤቴን ኤርፖርት ውስጥ ነው የምላችሁ። ከዛ ኪሎ በዝቶባት እንትን ኪሎ እንደዚህ እንትን ብሎ እየከፈለች ማለት ነው። ሰው ዘይቱን እሺ ይዛችሁ ሂዱ። ኖርማል ይሄ የበቆሎ ፎቶ ያለበት ዘይት ጋይስ በፊት ማለት ነው እንትን ይሄ ጅብን አለ አይደል? መዳም ሰጣት ነው ትለኛለች እንዴ? መዳም ታዲያ ዘይት ስትሰጠኝ ኢትዮጵያ ይዞ ልሄድ ነው? ልንገርሽ በፊት እኔ ስደት ምናምን አላውቅም እና ስለ ጅብን ኪራይ አላውቅም። ጅብን ነገር ናቸው። አሁን ሰው ጅብን ከዚህ ልካል፣ ሲስተር ልካ ትንንሹን ልካልን እኛ አናውቀውም። ምንም አናውቀውን ነገር ልካ ማለት ነው። ቂቤ መስሎ ማለት ነው። ቅመም ጨምረን ኖሽ ጅብን እኮ እናቴ ወላሂ ላዝም ቅመሟን ጨምራበት ይቀልጣል እንጂ እንትን አይልም። ምንም በቃ ጅምት ይላል። እንዲህ ይላል እንደ ቺዝ በቃ እንደዚህ ይላል። አረ ይሄ ነገር ታያንቺ ልጅ ቂቤ አይደለም ይላልች። እኔ ማርያምን በቃ ቆሜን ያዩት ይሄ ሁለት ሃይላንዱ አለ። እናቴ ትሙት የምርሽን ነው መሲ እግዚአብሔርን ሁለት የበቆሎ ፎቶ ያለበት። ከዛ በቃ ልጅቷ ከኔ ጋር ነው የምትሳፈረውና ጠፋችብኝ። አንቺ በቃ በጣም አናደደችኝ። አንደኛ ለዛ መክፈሏ በኪሎ ነው የምትከፍለው። አይ እንትን ነው በቃ ይሄ የሚፈጥሩባቸው ተጽዕኖ እኮ ነው መሲ። ይሄ በቃ ተወደደ በጣም ዘይት ውድ ነው ሲባል የቤተሰቧን ነገር ውዲውን ታዲያ ያቀለለች መስሏት ነው። ኤርፖርት ውስጥ እኮ በእንትን እኮ ነው የምትከፊው። ከዛ እንትን በቃ እኔ ዘይቱ ስላለፈላት ረጁ ተጠቅልሎ አውጩ ብለዋት። ከዛ ይሄ እንደዚህ የሚጠቀለለው አለ አይደል? ሻንጣ የሚጠቀለልበት እሱ ጋር ልታስጠቀልለው ወሰደች። በጣም ግን ተናደድኩኝ። እናቲቱም ለምን እኔ እንድትከፍል አልፈለኩም። خلاص ዘይቱን እዛ ትታ የምትገዛበትን የምትከፍልበትን ያው እኮ ነው ማስጠቅለያውን ካሳሸገች እኮ ወደ ብር ስቀይሪ እኮ የዘይቱን ዋጋ እኮ እዛ ይገዛል። አንደኛ እሱ እንደገና ዘይቱን ቢሆን እሺ ገባሽ? የወይራ ዘይት የአስሊው አለ አይደል? የወይራ ዘይት እሱ ቢሆን በቃ ኢትዮጵያ እኔ ላታገኙ ትቻለሽ ናቹራሉን ምናምን እሺ። ያ ጭንቀት ሲለቅባችሁ እናንተ አትስሙ እንዴ? አትስሙ በቃ እንዴ ለራሳችሁ መሆን አያቅተንም። አረ ኤርፖርት ውስጥ ማታዩት ነገር በቃ ይዛችሁ የምትሄዱትን ነገር ነገርኳችሁ። ስፔሻሊ ለቤተሰብ ይዛችሁ የምትሄዱትን ነገር ከቻላችሁ በብር መልክ ከዚህ ላኩላችሁ። እዛ ስትሄዱ ብሩ ብዙ ስለሚመስላባችሁ አሰጧቸውም፣ ያሳሳቸዋል። እዚህ ሆናችሁ አለ የ500 ድርሃም የምትገዙትን እቃ 500 ድርሃሙን ገና ከመሄዳችሁ በፊት ከዛ በተረፈ ለራሳችሁ ስትሄዱ ጡት ማስያዣ፣ ፓንት፣ ቀሚስ፣ ሞዴስ እነዚህን ይዛችሁ ሂዱ። እኔ ቪንቶ ይዛ የምትሄድ አይቻለሁ ያለች ማሬ ምን አለ በቃ ማለት ልጆቹ ኢትዮጵያ እናንተ ኢትዮጵያ ውስጥ በጣም በቃ ኢትዮጵያ የምታስቧት አይደለችም። ስፔሻሊ አዲስ አበባ ውስጥ ፓርቱቱ ዱባይ ነው ያገኘኋት አዲስ አበባ እናቴ የሌለ ነገር የለም። ባይዘው የኢትዮጵያ ቪንቶ ነው የሚሻለው። ኦሪጂናል ወፍራም ታገኙት ኢትዮጵያ ነው እንዴ? ወላሂ በጣም ወፍራም ነው የኢትዮጵያ ቪንቶ ታውቃላችሁ? በጣም ወፍራም ነው። በጣም ነው። በተረፈ ግን ልንገራችሁ ስፔሻሊ ቀሚስ ለባሾች ቀሚስ ይዛችሁ ሂዱ። ለራሳችሁ የምትለብሱትን ያኔ የሚያማምር ለእናንተ የሚሆን ኖቴላ ወስዳለሁ። ሰጅ እሱ ኖርማል ነው። እንደገና ደግሞ አሰሪዎቻችሁ የሰጧችሁን እቃ እንዳለ ይዛችሁ ሄዳችሁ አንደኛ፣ ሁለተኛ ነገር ደግሞ እዛ አትክፈሉ። ለምሳሌ ኢትዮጵያ የምታገኙትን እቃ ኤርፖርት ለምን ተሳዱ? ይሄ ሲጀመር ማለት ነው የሚሰጧችሁን ኮተት ለምንድን ነው ካርጎ የምከፍሉት እንዴ? ወላሂ ካርጎ እኮ ከእቃው በላይ ነው።
በተለይ ደግሞ ዘይት እናቴ ትሙት ሼም ነው። በቃ አይደረግም። በቃ ተው ማለት ሌሎች ልጆች እንዳታደርጉ። እኔ ማለት የዛን ሰዓት በጣም ተናድጄ እንዳትከፍል ራሱ ላደርግ ነበረ። ግን ጋይስ እንትን በሉ ወላሂ በቃ ይሄ ስኳር፣ ዘይት፣ በርበር ማነው ዱቄት ምናምን አለላችሁ እዛ የምትፈልጉት አትያዙ። ዋጋው ያው ነው የሚበዝንባችሁ አይደለም። ስኳራውን ከዚህ የምትልኩ ልጆች አላችሁ። ኢትዮጵያ ውስጥ ስኳር አለ 100 ምናምን ብር ነው ኪሎ። አረ እንደውም አሪፍ ነው እንደዛ ከሆነ ከቀበሌ ሲወስዱ እንደዛ ነው የጠየቅኩት። በጣም አሪፍ ነው እንዴ። ከዛ በተረፈ ግን ዘይት የቤት ዕቃ ኢትስ ኦኬ። አሁን ይሄ ማሽን ለምሳሌ እኔ እንደረጁ ከጠየቃችሁኝ ማሽን ችግር የቡና ማሽን፣ የሽንኩርት ማሽን፣ እንደዚህ ማሽን ነገሮች የምትጠቀሙበት ነው ኢትስ ኦኬ። ምክንያቱም ተጠቀሙት። አሁን አብዛኞቻችሁ ግንዛቤ የሌላችሁ ኢትዮጵያ ከናካታሉ የዛሬ 5 ዓመት የዛሬ 4 ዓመት የዛሬ 6 ዓመት ሄዳችሁ ማታውቁ ልጆች አሁን አንድ የጁስ መፍጫና አንድ የሽንኩርት መፍጫ ይዛችሁ ብትሄዱ ኢትስ ኦኬ ያልፋል አለ። በቃ የማያልፍላችሁ አላችሁ። በተደጋጋሚ ኢትዮጵያ እየመጣችሁ እየሄዳችሁ በነጋዴ ሂሳብ ነው የምትያዙት። ግን ለምሳሌ ፓስፖርታችሁ ሁሉ ነገር እዛ ላይ ስለሚወጣ ኪሎአችሁ ይሁን እንጂ ምንም ዕቃ ያልፍላችኋል። አሁን ቆንጆ ጁስ መፍጫ ደግሞ እሱን ስላችሁ ደግሞ ይሄ ዝም ብላችሁ ብራንዱ የማይታወቅ ጁስ ያውላችሁ። ለምሳሌ መፍጫዎች በጣም ቆንጆ በየሞሉ አሉ። ሞል ውስጥ ቆንጆ መፍጫዎች አሉ። ብራንድ ጋራንቲ ያላቸው ኤሌክትሮኒክስ እቃዎች ስትገዙ ጋራንቲ ያላቸው አሉ። ዝም ብላችሁ ብቻ የሆነ ቪዲዮ አወረጁ ስትፈጭ ስላያችሁ ብቻ ያ ማሽን ጥሩ ነው ማለት አይደለም። እሱን ይዛችሁ ሂዱ። ገባችሁ? የጁስ መፍጫ እንደገና ደግሞ የሽንኩርት የቡና የሚጠቅማችሁን ዕቃ ይዛችሁ ሂዱ። ሚፍታህ ማን ነው? እና ኦነስትሊ ሁሉንም ከፈለጋችሁ አለ ኢትዮጵያ። ግን በቃ ይሄ መዳሞቹ የሚሰጧችሁ ለካርጎ ሚፍታህ የምትሉኝ ማንም ሚፍታህ? ኦኬ ሚፍታህ ይሄ ልጅ መሰለኝ አይደለ? ኦኬ ገባችሁ? ይዛችሁ ሂዱ። አስገባውቴ እና እንትን ማሽናውን ስትፈልጉ ንገሩን። እኛም ማሽናውን ኢትዮጵያ ውስጥ በጣም አሪፍ እንደየመብራቱ ራሱ ይወስነዋል። ታውቂያለሽ ረጁ? ፓወር ራሱ ይወስነዋል። አሁን አንዳንዱ ዝም ብላችሁ እንትን አትበሉ፣ ፓወር ይወስነዋል። ሲቀጥል ደግሞ ስፒከር፣ የረሳሁት ነገር ስፒከር ራሱ ይዛችሁ ሂዱ ውዶቼ። ይቻላል 3 ይቻላል መሰለኝ 3-4 ይቻላል። ምን ስልክ አረ ይዘው ሄዶ የማያውቁ ከሆነ 5 ስልክ 3 አይፓድ ይዘው መሄድ ይችላሉ። ትችላለ። ስልክ እንኳን ፓስፖርታቸው ነው የሚወስነው። በተደጋጋሚ ቶሎ ኢትዮጵያ ሄደው ያልመጡ ካልሆኑ ቲቪ አምጪ ተብያለሁ። ኧረ ዙዙ እንዳትሞክሪው፣ እሱን ከምንም በላይ ደግሞ ልንገራችሁ፣ ኤርፖርት ውስጥ የሰው ዕቃ ያዙ ስትባሉ እኔ መች እንደምትማሩ ሶሻል ሚዲያ ላይ እየሰማችሁ አንዷ ረጁ የሰው ዕቃ አሸክመዋት ተቀብላ እንዳለን ያስጣሏት። ታውቂያለሽ? እንዳለ ሰዎቹ ሰጧት ሄዷል። ሙሉ ሰዎቹ የሰጧትን ዕቃ ስልክነሽ ምንድነሽ ጥላን ያለፈችው። አሁን እቺ ልጅ ሌባ ናት ነው የምትባለው፣ ሰረቀሽ ነው የምትባለው። ጣልኩት እዛ ኤርፖርት ውስጥ አስጣሉኝ እንትናት። ለምን ቶሎ ኢትዮጵያ ሄዳ ነው የመጣችው። ስትሄድ ብዙ ዕቃዎች ተመዝግበውባታል። አልፍም ዙዙ ቀረጥ አለብሽ። እንደዛ ካልሽ ቀረጥ አለብሽ። ቲቪውን ከቲቪው በላይ ቀረጡ ነው የምከፍይው። እሺ ላፕቶፕ ይቻላል። አንድ ላፕቶፕ የግልሽም መብትሽ ነው። ላፕቶፑን ደግሞ በእጃችሁ ያዙት። ኖርማል ፕሌን ውስጥ የምትጠቀሙበት። ሚፍታህ እንዴት ነህ? እንትን መድኃኒት ተቀብቼ ነው መትዬ። ሚፍታህ አይሰማም? ሚት እኮ ነው እንትን ነው ይልሽ ወጥቶ ይግባ እንደገና ወጥቶ ተመልሶ ሲገባ ነው። ኢትዮጵያ ሄደሽ ማታቂ ከሆነ ከዚህ ምንም ነገር ተመዝግቦብሽ ምናምን ካልሆነ 4ም 3ም ከምንም በላይ ደግሞ ኢትዮጵያ ውስጥ ፓወር ባንክ ይኖራችሁ አንደኛ፣ ሁለተኛ ደግሞ ተንቀሳቃሽ ዋይፋይ ያዙ።
በቃ የሚጠቅም ነገር ፖይንቶች አለ አይደል? ለኛ አስፈላጊ ነገሮች ተንቀሳቃሽ ዋይፋይ ያዙ አንደኛ። ሁለተኛ ነገር ደግሞ ፓወር ባንክ ያዙ። በጣም ርካሹ ነገር ኢትዮጵያ ነው እንትን ነው ኢንተርኔት በጣም ርካሽ ነው። በነገራችን የአንድ አመት 10 ምናምን በጣም ፌር ነው። በቃ አንድ አመት 10 ምናምን 100 ምናምን ድርሃም ማለት እኮ ነው። ስንት ብር ነው በር ያሉት? የአንድ አመቱ የምትሞዩ 10 ምናምን ሺ። ኧረ አይደለም አይመስለኝም። የኢትዮጵያ 12000 እንደዛ ነው ብለሽ ነው አይመስለኝም። እናቴ ትሙት ጽድት ያለው ፈጣኑ ማለት ነው። ኦኬ ታዲያ አንድ አመት 15000 6000 15000 ኦኬ በቃ ይሆናል። በጣም አሪፍ ነው። 12000 የሚላለ በቃ ሁሉም የተለያየ ነው። በጣም በቃ እኔ በጣም በቃ የገረመኝ ኢንተርኔት ደግሞ ቢኖር ሳፋሪኮም የሚባለው የትም ጉድጓድ ውስጥ ይሰራል። ረጁ ስልክ ደግሞ ኢትዮጵያ ውስጥ ኔትወርኩ ድንቅ ያለኝ ደግሞ A07 ስልክ ረጁ ኔትወርኩ በስማ የኔ አይፎኑ አልሰራም። በግልጽ ትነግርሽ አይፎኑ አይሰራም ኔትወርክ። አይፎን 17 አይሰራም ኔትወርክ። ማለት ከሳምሰንግ አንሶ አይደለም ሳፋሪኮምን አክሴፕት አላደረገውም። እንደገና ያለሁበት ቦታ ስውሯ ማርያም ላይ አልሰራም። የሰራው ተራው ኔትወርክ የሚስበው ትንሹ ስልክ ነው ረጁ። ኦኬ አንሶ ምናምን አይደለም። ግን በቃ ሚፍታ ታይሰብም አሁን ይሰራለታል። አሁን ይሰማችኋል? አሁን ይሰማል። እንዴት ነህ? አላህ አልሐምዱሊላህ። መሲ ልጅቱ ስልኩን ነገ ልታስወስደው ነውና ቀጥታ ወደ አንቺ ነው የሚመጣው ወላ ካምፓኒው ነው የሚገባው? ዝም ብለህ እሷን አለች ያውልቅ። እኔና ታሜ ሄደን አናግረናታል ልጅቷን። ባለቤቱንም ነግራህ ከሆነ እኔና ታሜ ሄደን ሰውየውንም አናግረናል፣ እሷንም አናግረናታል። ሁለታችሁም መሀል አለመግባባት ነው ያለው ስህተት በዚህ ጨርሽ በቃ ትንሽ ልሽጥ ሰው መጥቶብን ለማስ እጁ ግን ዘመድ የምትመስኝ ነገርስ ሊሆን ይችላል። ለማስ يبقى موجود يمكن ورا مسجد يعني بقى موجود ما بعرف ወይ ነው በቃ ወደ ትንሽ ልሽጥ ከሱ ጋር ሲጨርሽ ላኪልኝ ከዛ እሺ። እና አናግረናታል። አንደኛ አንተም የሰራው ቪዲዮ ካለ ፕራይቬት አድርገው እቃው ይምጣ እናስተካክለዋለን ተነጋግረናል። ታሜም እኔም ሄደን አናግረናታል። እሺ ሚፍታ እሺ መሲ ችግር የለም። ቪዲዮውን እሺ ቪዲዮን ፕራይቬት አድርግ። ጓደኞችን ቪዲዮ አይስሩ። ያለ ነው ሰውና ሰው ይጋጫል። እሺ ችግር የለም። እሺ እሺ መሲ እሺ ላከው ስጣት ችግር የለም። ቪዲዮ ጠፍቷል ቆየ ከጠፋ በቃ ችግር አንተ ከሷ ጋር አትጨቃጨቅ እንትን አትበል። ስጠው ላለች አካል ስጠው። ስልኩ ልክ ስትሰጥ አንተ ቪዲዮ ቀረጸው ሁሉንም ነገር እንዳልንክ ማለት ነው። ከዛ በኋላ ስልኩ ይምጣኛ እንጨርስላለን እንጂ እሺ ማሽ መሲ አይቼ ራሴ ልክልሃለሁ። እሺ እሺ ምን ተወሽ ችግር የለም። አብሽር እሺ ከልቤ አመሰግናለሁ። ችግር የለም። እሺ ኢትዮጵያ ልሄድ ነበር ቀረው። ለምን ማሪው እና የሚጠቅማችሁን ነገር ነግሬያችኋለሁ። ኢትዮጵያ በቃ ኢምፖርታንት ህታ ለቤተሰቦቻችሁ ለምሳሌ ስልካቸው ላይ ዳታ ከሚሞሉ ትንሿን ዋይፋይ መስዬ እንዴት ነሽ ትንሿን ዋይፋይ ይገዙና ከዛ ያችን ዋይፋይ ሙሉ ለቤተሰብ 10 13 ኦሪጂናሉ የትኛውንም ኤሌክትሮኒክስ ዕቃ ስትገዙ ግን እንዳልተፈታ እንዳልተከፈተ እርግጠኛ ሆኑ። ለምሳሌ አዲስ ነው ስላሏችሁ ብቻ አዲስ ነው ማለት አይደለም። አስተሻሸጋለሁ አዲስ ዕቃ አሁን ይሄ ለምሳሌ እንደዚህ የታሸገና ተከፍቶ የታሸገ አንድ አይደለም። አሁን ቆይ ይሄ ለምሳሌ ይሄ ስፒከር አለ። አሁን ይሄ ከፍቼዋለሁ እኔ
እንደዚህ ባረጋው እንደዚህ አድርጌ ብልክላችሁ خلاص እናንተ የታሸገ ነው የሚመስላችሁ ማለሽ እና ኢትዮጵያ ውስጥ ይዛችሁ ሂዱ ያልኳችሁ ደግሞ እችን የምታክለ ስፒከር ምናምን ተጠቅማችኋለች ለምሳሌ መኝታ ክፍላችሁ የራሳችሁ ቤት ውስጥ ምናምን እንደዚህ ከቤተሰብ ጋር የሆነ ነገር መስማት መዝሙር መክፈት ብትፈልጉ ምናምን አሪፍ ናቸው ገዳምም ስትሄዱ ምናምን የሚጠቅም ነገር ከዛ በተረፈ ግን ይሄ ሰዎቻችሁ አሰሪዎቻችሁ የሰጧችሁን ሁሉ ነገር ተሸክማችሁ አንደኛ እዛ ኤርፖርት ውስጥ ለምን እንገመታለን ለምን እንገመታለን አገራችን የኔ ያህል የዚህ ችግር የለብን ማሪም እና እንደዛ አድርጎ ኦኬ አሁን ፓኬጁን ላዘ እንትን ፓኬጅ አለ ፓኬጅ አዘጋጅቼላችኋለሁ ጧት የወሰዳችሁ ልጆች ወስዳችኋል አሁን